አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ፣ እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ከረጅም ጊዜ መጥፋት በኋላ ተመልሼ መጥቻለሁኝ። ውድ ቤተሰቦቼ በተደጋጋሚ ቲክቶክ ላይም እዚህም የምጠይቁኝ ጥያቄ አለ። ስለሱ ጥያቄ በደንብ አይቼ ለመመለስ ነው ዛሬ የመጣሁት። ካሁን በኋላ አልጠፋም፣ ብዙ ጊዜ ላለሁኝ ኢንሻአላህ እመጣለሁኝ። ዛሬ የመጣሁበት ብዙዎቻችሁ ስለ ካርጎና ስለ እቃ ምናምን ጠይቃችሁ ነበር። ሀገር ውስጥ እቃ አለ ወይ ማለት ወደ ሀገር መምጣት ፈልጋችሁ እቃ ገዝታችሁ ካርጎ ማድረግ የምትፈልጉም አላችሁ፣ መታችሁ ደግሞ እዚህ መግዛት የምትፈልጉ አላችሁና ብዙዎቻችሁ ይሄ ጠቃሚ ጥያቄ ስለሆነ የምትጠይቁኝ ዛሬ ባገኘሁት አጋጣሚ እስኪ ልመልስላችሁ ብዬ ነው ማለት ነው። እቃ የተለያዩ ቦታዎች ቡታጀራም፣ መርካቶም ብዙ ቦታዎች አይቼ ከዛ ደግሞ ከዛ ካለው ነገር አነጻጽሬው ነው ዛሬ እስከዛሬ የጠበቅኩት። ለዛ ነው ያኔ ያለውን ነገር ለማየት ስል ነው ዝም ያልኩት ማለት ነው። እንግዲህ ዛሬ ስመልስላችሁ ሀገር ውስጥ እቃ አለ በበቃኝ፣ በቃ የምትፈልጉት የሀገር ውጭም ይሁን የሀገር ውስጡም ይሁን በበቃኝ እቃ አለ። እውነት ለመናገር እዛ ለምሳሌ ሳውዲም ሊሆን ይችላል ዱባይ፣ እዛው በሪያል በድርሃም ገዝታችሁ እንደገና የካርጎ የታክሲ የብዙ ነገር አውጥታችሁ ገዝታችሁ የምታመጡ ሰዎች ይቅርባችሁ። ምናልባት ብር ይዛችሁ መጣችሁ አሊያም ደግሞ በትክክል አድርግልኝ ይሄን አድርግልኝ ብላችሁት ባልም ሊሆን ይችላል እህት ወይም ወንድም ቤተሰብ በስነ ስርዓት ያላችሁትን ነገር የሚያደርግላችሁ ሰው ካላችሁ ብራችሁን ልካችሁ እንዲያደርጉላችሁ አድርጉ። ማለቴ ከመምጣታችሁ በፊት እንዲገዙላችሁ አድርጉ። አሊያም ደግሞ እንግዲህ አንድ ጥሩ ቦታ ጠቁሟቸዋለሁኝ። ከሁላችሁም ታውቃታላችሁ፣ ነፂ ዩቲዩብ ጋር ነፃነት ጋር ቡታጀራና አካባቢዎች የምትኖሩ ሰዎች እሷ ጋር እኔም ሄጄ አይቼዋለሁ። የተለያዩ የሌሉ ኦሪጂናል እቃዎች የሉም። በተለይ የኤሌክትሪክ እቃዎችን ስታመጡ ጥንቃቄ አድርጉና እሷ ጋር ሙሉ በሙሉ ሙሉ እቃ አለ። ከዛስ ያላችሁበት ሁሉ ታደርሳለች ማለት ነው፣ የትም ታደርሳለች። እና እዘዟት፣ ቁጥሯን አስቀምጥላችኋለሁኝ። እሷ ጋር ብታዙ የምትፈልጉት እቃ ይደርስላችኋል። የሚገዛላችሁ ማለትም ሄዶ የሚገዛ እህት ወንድም ወይም ባል ለሌላችሁ ወይም ደግሞ በስነ ስርዓት እነሱ ላያደርጉልኝ ይችላሉ ብላችሁ የምታስቡ ከሆነ ማለት ነው። ሌላኛው ምንድነው? የኤሌክትሪክ እቃዎች፣ የኤሌክትሪክ ይሄ መፍጫዎች፣ ሽንኩርትም ቡና መፍጫም የተለያዩ ብቻ እንደነዚህ አይነቶች ማሽኖችን እውነት ለመናገር ጥንቃቄ ብታደርጉ። ብዙ ልጆች በቅርብ እንደውም በደንብ ካርጎ ያደረገች ልጅ ከሳውዲ ነው ይዛ የመጣች ልጅ አይቻለሁኝ። አብዛኛው አልሰራም ብሏታል ማለት ነው። ስትገዙ እዛ የምትገዙ ከሆነ ስትገዙ ጥንቃቄ አድርጋችሁ በደንብ አይታችሁት ኦሪጂናሉን ግዙ። አለበለዚያ ደግሞ እዚህ መታችሁ መግዛት ትችላላችሁ። እዚህ የሌለ እቃ የለም። ውድ ነው ይባላል። በእርግጥ ውድ ነው፣ ግን እዛ በሪያል ወይም በድርሃም የምትገዙበትን ከመታ ነው ሂሳብ ካደረግ ነው ወይም ደግሞ እዚህ ሲመጣ ከነወጪው ካለው ነገር ከመታ ነው ውድ አይደለም እቃ። እውነት ለመናገር ለኔ ውድ አይደለም። የተለያዩን ትልልቅ የሽንኩርት መፍጫው 8000 እና 6000 አይቻለሁ ማለት ነው። 6 ኪሎ የሆነውን የሽንኩርት መፍጫ ትልቁን 8000 ብር ነው ያየሁት ማለት ነው። ወራቤ ላይ እንግዲህ አረፋ ላይ ባዛር ይዘጋጃል እንደምታውቁት። በባዛሩ ምናምን ለማየት ሞክሬ ነበር። ቪዲዮ ልቀርጽላችሁ መሽቼ ስለሆነ የሄድኩት ብዙም አይታይም ነበርና በቃ ዞር ዞር ብዬ አይቼ በቃ ዝም ብዬ ቪዲዮ ሰራላችኋለሁ ብዬ ነው የተውኩት ማለት ነው። ሀቂቃ እቃ አለ እዚህም የተለያየ እቃ አለ፣ ግን አንገዛም። አሁን ብዙ ልጆች ምን ትላላችሁ? እዛ መተን አንገዛም በተለያየ ሀጃ ስለመሆን ብር ይዘን ከመጣን ብሩ ይጠፋል ላሉን ላላሰብነው ነገር ይውላል። እቃ ግን ገዝተን ይዘን ከመጣን ይቀመጣል የምትሉ ሰዎች አላችሁ። ልብስ ከመግዛት እኔ እቃ ይሻለኛል። እቃ ልሽጠው ብትሉ እንኳን ትሸጡታላችሁ። ባትሸጡት እንኳን የቤታችሁን ኑሮ የሚያቀል ነው። ሌላ ስራ ካላችሁ ገብታችሁ መፍጫዎች ካሉ የኤሌክትሪክ ምጣዶች ሊሆን ይችላል የተለያዩ ነገሮች እቃ ካለ የቤት እቃ ከተሟላላት ሴት ልጅ ቤቷ ሙሉ ከሆነ ኑሮ ይቀልላታል ማለት ነው። ከሰራተኛ በላይ ያግዛታል ማለት ነው። እሱ ቢኖር እንደውም እሱ ላይ ብር ቢወጣ ምንም ችግር የለውም። ነገር ግን አሁን እዚህ ካለው ከእቃ ዋጋና እዛም ከሚገዛው ከካርጎ ከታክሲው ከብዙ ነገሩ እዚህ መጥቶ ደግሞ እንደምናስበው አይደለምና ከዛ ሁሉ ግን እዚህ መታችሁ ብገዙ ባይ ነኝ። እንደኔ እኔ
እቃ እዚህ መጥቶ መግዛት የሚችል ሰው ብሩን ማያባክን ሰው ማያጠፋ ሰው ቁርጥ አድርጎ መጥቶ እቃ እገዛለሁ ብሎ የወሰነ ሰው የሚገዛ ሰው እዚህ ቢገዛ መግዛት ይችላል። የተለያዩ እቃዎች አሉ። የእውነት በጣም የተለያዩ እቃዎች እና ያሉት ኦሪጂናል እቃዎች አሉ። ከዱባይ የሚመጣ አለ፣ ከተለያየ ሀገር የሚመጣ እቃ አለ። ዋናው ብሩ ነው ማለት ነው። ብሯን ይዛችኋት ከመጣችሁ። ሌላኛው ምንድነው ብዙዎቻችሁ የካርጎ እንትን ዋጋ ምትሏላችሁ። በተለይ ሳውዲ ላይ የሆናችሁ ካርጎ እንዴት ነው ያደረግሽው ምናምን ብላችሁ የምትጠይቁ ሰዎች ካርጎ በየጊዜው ይለያያል። የተለያየ ሰው ስለሆነ ሊለያይ ይችላል፣ ዋጋው ሊለያይ ይችላል። እኔ በመጣሁበት ጊዜና አሁን ዋጋው ሊለያይ ይችላል ማለት ነው። በተጨማሪ ደግሞ ይሄ በባህር እኔ በባህር አላኩም። በባህር የምትሉ ሰዎች እኔ በባህር አላኩም፣ አላቅምም ስለሱ ማለት ነው። ሌላኛው ደግሞ ዋነኛ ጥያቄያችሁ ምንድነው? እንትን ቀረጥ እኔ ለምሳሌ ኩሩጁን ሀይ የሚገቡ ሰዎች ወረቀት ያጽፋሉ። የነጻ ትንሽ የሚያግዛቸው ወረቀት ኤምባሲ ሄደው አጽፈው ይዘው ይመጣሉ ማለት ነው። በሱ ይዛችሁ ከመጣችሁ ይቀንሳል፣ ወይም ደግሞ ያለምንም ቀረጥ ይዛችሁ ማውጣት ትችላላችሁ። በነገራችን ላይ ብዙዎቻቸው የሚፈተኑበት ነገር አለ። ይቺ ቀረጥን ሳታስወጣ አዳዲስ እቃ ከነ ካርቶኑ ከነ ምኑ ቲቪውን ምኑን ይዘው ይመጡና ማለት ነው እንትን ይላሉ። እዚህ ጉምሩክ ላይ የተለያየ ነገር ገጥሟቸው ይታያል። ብረጥሯቸው ምናምን ብዙ ነገር ማለት ነው። በነገራችን ላይ እኔ ቲቪ መሰል ትላልቅ ነገሮች ፍሪጅ፣ ቲቪ ምናምን ባታመጡ፣ ቲቪ ምናምን ፍሪጅ እዚህ ብትገዙ አይታችሁ ስለሆነ የምትገዙት ማብራቱ ደረጃው የተለያየ ስለሆነ እዚህ ብትገዙ ይመረጣል። ቲቪ ምናምን ነገሮች ማለት ነው። ቲቪና በተለይ ቲቪና ፍሪጅ እዚህ መታችሁ አይታችሁ የወደዳችሁትንና የሚሆነውን እዚሁ ብትገዙ ይሻላችኋል። ሀገር ብትገዙ ይሻላችኋል ከዛ ከማስመጣት። ሌላኛው እኔ እቃ ለምሳሌ ብዙ እህቶች እንዴት ያደርጋሉ መሰላችሁ? 11 ዓመትም 5፣ 6፣ 7 ዓመትም የሚቆዩ ሰዎች በተለይ 10 ምናምን የቆዩ ሰዎች እቃ የመሰብሰብ እንትን አላቸው። ማለት በወጡ ጊዜ ኢጃዛ በወጡ ጊዜ በአመት በዓል ሰዓት ቦነ ሰዓት እንትን ይላሉ። ወጥተው እቃ ገዝተው የሚያጠራቅማሉ ማለት ነው። ገዝተው ያጠራቀሙ እነዛ ቢያመጡት በጣም ይማረጣል። ለምን እንደሆነ ታውቃላችሁ? በዛን ጊዜ የገዙት እቃ የካርጎ ነው ወጪያቸው እንጂ ያናክል ወጪ አይዛቸውም። ኢቭን ቀረጥ ቢከፍሉ እንኳን በሪያል ገዝተው ስላልሆነ ምንም ተመጣጣኝ ነው እዚህም ከሚገዙት። ስለዚህ እንደዛ ያላችሁ የገዛችሁት የሰበሰባችሁት እቃ ካላችሁ አምጡ። ብር ማውጣት የሌለባችሁ ለምንድን ነው? ለጨርቃ ጨርቅ። የእውነት ለጨርቃ ጨርቅ በጭራሽ ብር ማውጣት የለባችሁም። ግን ለእቃ ያላችሁ እቃ ቤታችሁ ያጠራቀማችሁት ያስቀመጣችሁት እቃ ብታመጡት የካርጎ ወጪ ወይም ደግሞ የቀረጥ ብቻ ነው የሚይዛችሁ እንጂ የተለየ እንትን የሚላችሁ ነገር የለም። እቃ ለሴት ልጅ የቤት እቃ ለሴት ልጅ ወሳኝ ነገር ነው። ቤትን ሙሉ ያደርጋል። ማለትም ኑሮን ያቀልላታል። የእውነት ማለት ነው። ሌላ ስራ ቢኖራት እንኳን ገብታ ያው እንግዲህ አሁን ማብራት የሌለበት ብዙ ቦታ አለ ብዬ አላስብም። እንደ በፊቱ አይደለም። የተለያዩ ገጠሮችም ማብራት እየገባ ነው። ተሻሽሏል። ሀገርም እንደ በፊቱ አይደለም። እቃ እኛ ከዛ ስንመጣ ከዛ የምናየው እዚህ ማህበረሰቡ እየተጠቀመበት እየተገለገለበት ነው የምታዩት። ማለት እንደ በፊቱ አይደለም። ብዙ ነገር ተቀይሯል እዚህም ማለት ነው። ስለዚህ ያላችሁን እቃ ይዛችሁ ብትመጡ የካርጎን ብትከፍሉ የቀረጥን ብትከፍሉ የምትከስሩበት አይደለም። እሱ ግን እንደ አዲስ ነው። በሪያል ወይም በድርሃም ወዳው ገዝታችሁ ይዛችሁ የምትመጡት ነው። ምንም እንትን የሌለው ማለት ነው። አሁን ለምሳሌ ብዙ ጊዜ ከዛ የሚመጣው እቃ ኦሪጂናል ከዚህ ያለው ፎርጂት ወይም ደግሞ ጥሩ ያልሆነ የሚመስለው አለ። ከዛ የሚመጣውን እኮ የሚያክለው የለም ብለው የሚያስቡ ብዙ ሰዎች አሉላ። እዚህም የሚሸጡ እቃዎች ከተለያየ ሀገር የመጡ ናቸው። ከተለያየ ሀገር የገቡ እቃዎች ናቸው ያሉት። ስለዚህ ብራችሁን ይጭነቀው እንጂ ብር ካወጣችሁበት ያንን የምትሉት ኦሪጂናል እቃ የበለጠውንም መግዛት ይቻላል ማለት ነው። የበለጠውንም የተሻለውንም መግዛት ይቻላል። እዚህም እቃ አለ። ሐቂቃ እቃ የተለያየ እቃ አለ። ለምሳሌ እንደው እንትን ማጋረጃ የተለያየ ማጋረጃ እፈልጋለሁና እዛ የለም ብለውኛል። ይዤ ልምጣ ሻንጣዬ ሞልቶብኛል። 23 ኪሎ አይደለም የሚያዘው እና እንዴት ላደርግ ብላ ጠየቀችኝ የሆነች ልጅ ባለፈውና እዚህ ማጋረጃ ማለት ነው በጣም በቃ የሚያማምሩ ይሰራል። ማሰራትም ትችላላችሁ። ያው ለምለም የተንቢም ትሰራለች። የተለያየ ሰው ይሰራልም እና
እዚህም ብዙ እቃዎች ፈርሻዎች ምን ብትሉ ሁሉም ነገር እዚህ አለ። እዛ ብቻ እንዳይመስላችሁ፣ ብራችሁን አታባክኑ። ብር ከተያዘ ብር ካለ ምንም ነገር እዛ ያለው ነገር እዚህም አለ ልላችሁ ነው የፈለኩት። ብዙዎቻችሁ ጥያቄም ስለነበረ እኔም ደግሞ እስኪ ያየሁትን ዞር ዞር ብዬም ስላየው ይሄን ነገር ልንገራቸው ብዬ ነው የመጣሁት ዛሬ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እውነት ለመናገር ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። ጥሩ ጥሩ ነገሮች እንደዚህ ጠቃሚ መረጃዎች የምትፈልጉትን ጥያቄ ጠይቃችሁኝ ቦታው ድረስ ሄጄ ቀርጬ አመጣላችኋለሁኝ። ግን ይህ የሚሆነው እናንተ ስታበረታቱኝ ነው። እርስ በርሳችን እንደጋገፍ እና ስታበረታቱኝ ሼር፣ ላይክ፣ ሰብስክራይብ ስታደርጉልኝ እኔም ጥሩ ጥሩ ነገሮችን ይዤ እመጣለሁኝ እና አበረታቱኝ። ሰላም አለይኩም።